ሩታዬ የኔ ቆንጆ በአዲስ ነገር እንግዲህ መታደናለች ማለት ነው። ፏፈሽ ብላ አብርሃምን ለማስቀናት እንደውም እኔ ቀረውብህ እንጂ አንተማ እንኳንም ተገላገልኩህ እያለች ይመስላል። ያው ልጅ ማሳደግ ቢከብድም ግን ደግሞ ሩታ ብዙ ነገር ከዚህ በላይ ያሳልፋለች። አሁንም ደግሞ ሳቋን፣ ደስታዋን በቃ ላሊል ይሁን ማማሯን ደስታዋን ነው የምንፈልገው ሁላችንም ታውቃላችሁ። እና ምክንያቱም ተበዳይ ምን ጊዜ መደሰት አለበት እንጂ መከፋት የለበትም። ያው መጨረሻ ላይ ደስታ ስለሆነ የእሱ መጨረሻ ማለት ነው። ሰላም ሰላም፣ እንዴት ናችሁ ውዶቼ? ሰላማችሁ ይብዛልኝ ያላችሁልኝ ወይ እንዴት ናችሁ? በመዳም ኩሽና ቤት እንግዲህ ከች ከተፍ ብያል ነው። ሰምታችኋል። ቢሮ ነኝ። ይሄ እኮ የኔ ቢሮ ነው፣ የኔ ቢሮ ነው። እንደ የመዳም ኩሽና ሆነ እንጂ ለኔ ደግሞ ቢሮ ነው፣ መዋያዬ ትላላችሁ። እና ባይቦቼ ቪዲዮ ላይክ እያረጋችሁ ግቡ። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። በቅርብ 24 ሺህ እንገባለን የኔ ውዶች ማለት ነው። እና ሀባይቦቼ እውነት ለመናገር ያው ሩታዬን ቆንጆ ሆና እንዲህ አምሮባት በቃ እያለባበስን ቆንጆ እያደረግን እኮ ነው። በቃ እንትን ምንድነው አብርሃምን ለማስቀናት ሩታን የማናደርጋት ነገር እኮ የለም ማለት ነው። በቃ ምርጥ ምርጥ ልብስ ነው የምናለብሳት። በነገራችን ላይ አብርሃም በጣም ዘናጭ፣ በጣም ቆንጆ በቃ ራሷን የምትጠብቅ ምርጥ ሴት ሩታን አጥቷል። ከዚህ በኋላ እኔ ሩታ ራሱ ይቅርታ አድርጋለት ከሱ ጋር የምትኖር ሁሉ አይመስለኝም። ምክንያቱም ያደረገው ነገር ቀላል ነገር አይደለም ቤተሰቦቼ፣ እውነት ለመናገር ማለት ነው። እና ብቻ ግን መጨረሻው ምን እንደሚሆን አናቅም፣ እናያለን ማለት ነው። ከባድ ነገር ነው። አብርሃም ግን ከሁሉም ሳይሆን መንገድ ላይ እንዳይቀር ነው የፈራሁት፣ ከማንኛቸውም ሳይሆን